አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዳር እስከ ዳር ፕሮግራማችን ተከታታዮች እንዴት ቆያችሁ? በዛሬው የዳር እስከ ዳር ቆይታችን አንድ ርዕሰ ጉዳይን እንመዝና እሱን ተንተርሰን ወደ ተለያዩ ሀገራት ዳርቻ ጎራ ብለን የተወሰኑ ግለሰቦች ላይ ብንቆምም የኢማን ግማሽ የሆነውን ትዳር አላህ በሚፈልገው መንገድ መስርተው የሚኖሩ በርካቶች ዙሪያችን ላይ ይገኛሉ። ለምሳሌና ለአርአያነት የምንከተለው ከረሱሉ ሰለላሁ ዐለይሂ ወሰለም የሚቀርበን የለምና የረሱሉን ሰለላሁ ዐለይሂ ወሰለም እንዲሁ የእናታችንን ኸዲጃ ረዲየላሁ አንሁ በፍቅርና መተዛዘን የተሞላ ትዳር መነሻ አድርገን የአሊ ኢብኑ አቢ ጣሊብና የፋጢማ ረዲየላሁ አንሁን አክብሮትና እምነት በጋራ ጸንቶ መቆም ያለበትን ትዳር ጠቅሰን በታሪክ ውስጥ ያገኘናቸውን በትዳር ረጅም ዓመታት የዘለቁ የተወሰኑ ባለትዳሮችን ታሪክ እናጋራችሁ። ቀዳሚ አድርገን የምናነሳቸው ሱልጣን ሱለይማን ካኑኒና ሁረም ሱልጣን ይሰኛሉ። የእነሱ ታሪክ ግጥሞችን ይጽፍላት እንደነበር በግጥሞቹ ውስጥም ለሷ ያለውን ጥልቅ ቦታ ይገልጽ እንደነበረም ይነሳል። ትዳራቸው ብዙ መልካም ነገሮች እንደነበሩበት ሁሉ ፈተናዎች የበዙበት ነበር። በዛ ሁሉ ውስጥም ግን በመተዛዘንና በአብሮነት እንደተሻገሩ የታሪክ ገጾች ያወሳሉ። በመጨረሻም ሁረም ከሱለይማን በፊት የዱንያ ሻህ ጃሃንና ሙምታዝ መሃል ይባላሉ። ሻህ ጃሃን የሙልጋ ኤምፓየር ንጉስ ነበር። ሙምታዝ መሃል ወይም ደግሞ በሙሉ ስሟ አርጁማንድ ባኑ ቤግኑም ተወዳጅና ታማኝ ትዳር አጋሩ ነበረች። ይህ ትዳር ከተለመደ ንጉሳዊ ግንኙነት በላይ ነበር። ሙምታዝ ሁልጊዜ ከሻህ ጃህ ጋር ጉዞዎችን ታደርግ ነበር። በፖለቲካ ጉዳዮችም ምክረ ሀሳቦቿን በመስጠት ትሳተፍ እንደነበር ይነሳል። በታሪክ ገጽ ላይ ትዳራቸው የጓደኝነትና የትብብር ምሳሌ ተደርጎ ይገለጻል። 14 ልጆች የፈሩበት ትልቅና አንድነት ያለው ቤተሰብም ነበራቸው። በ1631 ሙምታዝ በወሊድ ምክንያት ህይወቷ አለፈ። ሻህ ጃሃን ረጅም ጊዜ በሀዘን ከቆየ በኋላ ለእሷ ክብርና መታወሻ ይሆን ዘንድ ታጅ መሃልን አሰራ። ይህ በዓለም የታወቀ ህንጻ ነው። የፍቅርና የታማኝነት ምልክት ተብሎም ይታወቃል። ሻህ ጃሃን ዱንያን ሲሰናበት ከሙምታዝ አጠገብ በታጅ መሃል እንደተቀበረም ታሪክ ላይ ተገልጿል። ከዓለም ታላላቅ ቦክሰኞች መሃል አንዱ የሆነውን የሙሐመድ አሊና የትዳር አጋሩን የሎኒ አሊ ታሪክን ደግሞ እናንሳ። ሙሐመድ አሊ ከዓለም ታላላቅ ቦክሰኞች መሃል አንዱ ሲሆን ሎኒ አሊ ወይም ደግሞ በትክክለኛ ስሟ ዮላንድ ሎኒ ዊሊያምስ ደግሞ የህይወቱ ትልቅ ድጋፍ የሆነችው ባለቤቱ ነው። ሎኒ ጋብቻው በተመሰረተበት ጊዜ በትምህርትና በስራ ህይወቷ የተሞላ ሰው እንደነበረች ይነሳል። በብዙ መልካም ነገሮች የተሞላው ትዳራቸው ሙሐመድ አሊ በገጠመው ትልቅ ህመም ተፈትኗል። በዚህ ጊዜ ሎኒ እንክብካቤና አጋዡም ነበረች። የህክምና እቅዶችን ማደራጀት፣ የቀን ተቀን ተግባራቱን በመደገፍና ቤተሰባቸውን በማስተዳደር አስቸጋሪውን ጊዜ እንዲያልፉ ዋጋ ከፍላለች ይላል ታሪካቸው። ብዙ ሰዎች ሎኒ አሊን የአሊ የህይወት መሰረት ብለው ይጠሯታል። በዚህ ትዳራቸው የተወለደው አንድ ልጃቸውና ሌሎች የሙሐመድ አሊ ልጆችም በእንክብካቤ ያደጉበት ሰፊ ቤተሰብም ነበራቸው። ከ30 ዓመታት በላይ የተሻገረው ትዳራቸው የዱንያ ቆይታ በ2016 በሙሐመድ አሊ ሞት ተደመደመ። ከሞቱ በኋላም የአሊ ታሪክ እንዲጠቀስና እንዲቀጥል ባለቤቱ ትልቅ ሚና እየተጫወተች ትገኛለች ይለናል የታሪክ ገጽ።
ማህበራዊ ፕሮጀክቶች ላይ የምትታወቅ የትዳር አጋሩ ናት። በ1978 የተመሰረተው ትዳራቸው 45 ዓመታትን ተሻግሯል። በአብሮነት ጉዟቸው ላይ በተለያዩ የፖለቲካ እንቅስቃሴዎች ላይ የቆየው ኤርዶጋን ቀስ በቀስ ወደ ፖለቲካ መሪነት ከፍ ብሏል። የትዳር አጋሩ ኤምኒ በዚህ ጉዞ ላይ በቤተሰብና በማህበራዊ ድጋፍ ላይ ትልቅ ሚናን ተጫውታለች። በ4 ልጆች የደመቀው ቤተሰቡ በቱርክ ፖለቲካ ህይወት ላይ የሚታይ ተጽዕኖ አለው። በፖለቲካ ጉዞ ኤርዶጋን ከኢስታንቡል ከንቲባነት አንስቶ እስከ ፕሬዝዳንትነት ደርሷል። በዚህ ጉዞ ላይ የትዳር አጋሩ ኤምኒ ኤርዶጋን ሚና ከፍተኛ እንደሆነ ይጠቀሳል። የትምህርት ፕሮጀክቶች፣ የሴቶች መብትና ድጋፍ፣ የአካባቢ ጥበቃ ፕሮግራሞች እንዲሁም ታዋቂ ማህበራዊ ፕሮጀክቶች ላይ ኤምኒ ኤርዶጋን ስሟ በአጽንኦት ይጠቀሳል። ሙስሊም ቤተሰብ ደግሞ ዱንያ ላይ ኖሮ ማለፍን ብቻ ሳይሆን በጀነት ዳግም አብሮ መሆንን ለአላህና ለእስልምና ዘብ የሚቆሙ የሚሰሩ የሚያድጉና የሚያሳድጉ ልጆችንም የምናፈራበት ተቋም እንደመሆኑ አላህ ሱብሃነሁ ወተዓላ በቁርአኑ ላይም ትልቅ ዋጋ የሰጠውና በተለያዩ አንቀጾች ላይ የጠቀሰው ትልቅ ኃላፊነት እንደመሆኑም ጭምር የመሰረትነውን ወይም ደግሞ የምንመሰርተውን ትዳር እስከ ፍጻሜው ድረስ አብሮ ለማቃናትና ለማድረስ አላህን ከመጠየቅ ጋር ብርቱ ትጋት ይጠበቃል። ረጅም ሀያትን በትዳር ለመቆየት በአህላቃችንና በተለያዩ መንገዶች ላይ ራሳችንን ማሳደግም ይጠበቅብናል። ትዳር ሰብርን፣ ራህማን፣ መዋደድንና መቻቻልን የሚጠይቅ ትልቅ ተቋም ነው። ረሱሉ ሰለላሁ ዐለይሂ ወሰለም ከእናንተ መልካሙ ለቤተሰቡ መልካም የሆነው ነው ብለዋል። ለመሰረትነውና ለምንመሰርተው ትዳር እንዲሁ በርካታ ልጆችን ለምናሳድግበት ለዚህ ትልቅ ተቋም የታላላቆቻችንን የተለያዩ ግለሰቦችን ታሪክና ሀሳቦችን የቃኘንበት የዳር እስከ ዳር ቆይታችን ይህንን ይመስል ነበር። አላህ ሱብሃነሁ ወተዓላ የተመሰረቱ ጎጆዎችንና የሚመሰረቱ አዳዲስ ትዳሮችን በሙሉ በጥበቃው ስር እንዲያደርግልን ዱዓችን ነው። የጀሊሉ ተአምራት እልፍ ናቸው። መኖርም ቀለሙ ብዙ ነውና በሌላ የዳር እስከ ዳር ቆይታችን እንመለሳለን።